ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እያሱ እና እኔ እንግዲህ ይዘን ቀርበናል የዛሬውን ዝግጅታችን። እያሱ እንደምን ሰነበትክ? ይቻላል እንደዛ 2 ቀንም 3 ቀንም ቢሆን? አዎ ይቻላል። ኧረ ሁሉ ነገር ይቻላል። ማይቻል ነገር የለም። ሰላም ሰንብቻለሁ። ጉንፋኗም ለቀቅ አድርጋኛለች። አዎ በደንብ ያስታውቃል። በነገራችን ላይ ጥሩ ነው እንግዲህ አንድ ነገር ለቀቅ ሲያደርግህ ምናልባት የተጫጫንን የኢትዮጵያ ጉዳይም ለቀቅ ሊል ይችል ይሆናል፣ አይታወቅም። እንደዛ ማሰብ ነው እና ጥሩ ነው እንግዲህ ዛሬ የምንነጋገርበት ጉዳይ በተለያየ ጊዜ አንስተነዋል አድማጭ ተመልካቾቻችን በተለያየ መንገድ ማለት ነው። ግን ዛሬ ግን ቀጥታ መነጋገር ፈለግን። ምክንያቱም በተለያየ መንገድ አማራው መስዋዕትነት ይከፍላል። መስዋዕትነቱን ከከፈለ በኋላ ግን መጨረሻ ላይ ወይም ከዛ በፊት አንዳንድ የሚበረዙ ነገሮች አሉና እነሱን እንዳይሆን ለማስታወስና ምን መሆን አለበት የሚለውን ነገር ለመነጋገር ነውና ትኩረታችን ከዚሁ ከዘመናችን ጨካኝ ከሆነው ግለሰብ ጋር የተያያዘ ሆኖ በተለይ እሱ የሚያስፈጽመውን ጉዳይ እና አሁን እየፈጸመ ያለውን ጉዳይ አንስተን ለመነጋገር ነውና ኢያሱ ምናልባት በዚህ እንደው ለማሳየት ያህል በዚህ መልክ ብንነጋገር አድማጮችም እንደው ይሄን አንዳንድ ጊዜ ስዕል ብዙ ነገር ይገልጻልና እንደው ለአድማጮቻችን ይሄን በማየት አድማጮቻችንም ራሳቸው ሊነጋገሩ ይችላሉና እንደዚህ አይነት ነገሩን እንደዚህ ለመግለጽ ሞክሬያለሁኝ። ሳየው ያው እንደምናየው ከጀርባ የኢትዮጵያ ባንዲራ አለ፣ ግን ወያኔዎች ከመጡ በኋላ የለጠፉበት ነገር አለ፣ የምናውቀው ነው። በዛም እምነት የለንም ምክንያቱም የውሸት ነውና። ከዛ ደግሞ የፈለፈሉት አለ አሁን ስልጣን የያዘው እንዴት ህዝብ እየጨረሰ እንዴት እያቃጠለ እንደሆነ። ሌላው ደግሞ ለመብቱ መነሳት አለበት ወይስ ዝም ብሎ ማየት አለበት? ምን ማድረግ አለበት? ቢያንስ ኢትዮጵያን አታፍርስብኝ ማለት ይኖርበታል የሚል አይነት ነገር ኮኖቴሽን ያለው ነገር ነው እዚህ ለማሳየት ሞከርኩትና እንደው ዱብዳ እንዳይሆንብህ ግን ዝም ብለህ እስኪ ከዚህ በመነሳት እስቲ የታየህን ዝም ብለህ እኔ እንዳልጨርሰው እስቲ የታየህን አንዳንድ አጽንኦት ስጠውና እስቲ ለአድማጮቻችን ትንሽ እንበላቸው። እንግዲህ ከምስሉ እንደምናየው ከታች በጣት እንዲህ የተጫነ ከስር ደግሞ ብዙ ቤተክርስቲያኖች የሚቀጥሉበት መስቀሉም ወድቆ የምታይበት ሌሎች ደግሞ ኢትዮጵያኖች እውነተኛ ኢትዮጵያን ባንዲራ ይዘው ለማዳን የሚጮሁበት ሁኔታን የሚያመለክት ነው። ኦልሞስት ግራፊክ ነው። በጣም ዲቴል የሆነ ነገር ነው እና ዛሬ በኢትዮጵያ ውስጥ የተከሰተው ዛሬ ብቻ ሳይሆን ፕሮባብሊ ዊካን ጎቶ 500 ዓመት ወደኋላ ሄደን በኦቶማን ኤምፓየር የታገዘው ግራኝ መሐመድ በኢትዮጵያ ምድር ላይ ያደረሰውን ጥፋት ሁሉ የሚያንጸባርቅ ነው። ሂስቶሪካል ነው። ብዙ ጊዜ እኛ እንትን ስተዋልና ከዛ ጀምሮ ያለው ጉዳይ ነው እና እንደምታየው እንግዲህ በታሪካችን የመጀመሪያው ክርስቲያንም የመጀመሪያው እስልምና ሀገር ሃይማኖተኛ ሀገር ሆኖ በነበረበት ኢትዮጵያ ሕዝብ ላይ የማያቋርጥ የተቃጣ ጥቃት ነው። በአሁኑ ሰዓት ግን ደግሞ ለየት የሚያደርገው በፊት ለምሳሌ ግራኝ መሐመድ ኦልሞስት የአካባቢ ተቀናቃኝ ሆኖ በኦቶማን ኤምፓየር እየታገዘ የመጣ ነው። የአሁኑ ግን መንበረ ስልጣኑን ይዞ 4 ኪሎ ተቀምጦ የእሱን የጥፋት ሰራዊቶችን በማሰማራት በቤተ ክርስቲያንና በምዕመናኑ ላይ በኢትዮጵያ ላይ አጠቃላይ ጥቃት እያደረሰ ነው እና በጣም በሚገርም ሁኔታ አንዳንድ ሰዎች እንደሚናገሩት ሪከርዱ ሰዎች ቢያገኙና ቢልኩልን ጥሩ ነው። ለምሳሌ ከዚህ ቀደም በጅማ አካባቢ የተደረገው የክርስቲያኖች ጭፍጨፋ የአብይ እጅ እንዳለበትና አብይ በአቀነባባሪነት ይሰራ እንደነበረ አንዳንድ ዜናዎችን ሰምቻለሁ። በጣም የሚገርም ነገር ነው እና ያንን ሪከርድ ሰዎች አግኝተው ለታሪክ ቢያስቀምጡ ጥሩ ነው እና ስለዚህ ሰውየው ገና እንዲያው ምንድን ነው አንድ የሰማሁት ሪፖርት ላይ ምንድን ነው በጅማ ያለውን ነገር የሚያካሂደው አንድ ወጣት ልጅ ነው አብይ የሚባል ነው ብለው እስከ መጠቆም ድረስ የሄዱበት ሁኔታ አለ እና እንግዲህ
ይህ ሰውዬ እ፣ በዚህም በዛም ብሎ ድንገት የስልጣኑ ወደ ስልጣንም የመጣበትን አመጣጥ ራሱ ሊነግረን ይችላል ይሆናል። ምክንያቱም ብዙ ያልተጠኑ ግልጽ ያልሆኑ ነገሮች አሉ በኢትዮጵያ ውስጥ እና በተለየ በአብይ ስልጣን አመጣጥ ላይ ድንገት እንቅስቃሴ ከዛ ጊዜ ጀምሮ ማለት ሬላቲቭሊ ወጣት ከነበረበት ጊዜ ጀምሮ በሰላሳዎቹ እድሜ ውስጥ ወይንም ደግሞ በሀያዎቹ ሌት ሀያዎች ውስጥ በነበረበት እድሜው ጀምሮ ሲያካሄድ የነበረ ነው። አሁን የመንግስት ስልጣን ተገንዝበው እንግዲህ ዛሬ ባሩሲ በተለይም ኢቭን ከዛም አልፎ ደግሞ የካቶሊክን ቤተክርስቲያን በሀረርም እንደዚሁ ያደረጉ ያቃጠሉበት ወይንም ደግሞ ያወደሙበት ሁኔታ የሚታይ ነው እና ምስሉ የሚያሳየው ነው በአጠቃላይ በኢትዮጵያ ሕዝብ የደረሰውን ሰቆቃና መከራና የኢትዮጵያ ሕዝብም ይህንን እየነደደ በቋያ እሳት እየነደደ ያለውን ነገር ለማጥፋት የሚያደርገውን ትግል ነው እና ይህንን የተጫነበትን ነገር ማጥፋት ያለበት ምንም እንኳን የመጀመሪያው ተጠቂ የአማራው ክርስቲያኑ ኦርቶዶክሱ ህብረተሰብ ቢሆንም ይሄ ደግሞ ዕጣ ፈንታ ለሁሉም ህዝብ ተራ በተራ መድረሱ ስለማይቀር ይህንን እሳት ለማጥፋት አብሮ አንድ መሆን መታገል የሚገባ መሆኑን ለማሳየት ለማንጸባረቅ የተደረገ ነው ብዬ ነው። በጣም ግሩም ነው። ግሩም አድርገህ ነው የገለጽከው እያሱ። አንድ ሌላ ደግሞ ትንሽ መጽናኛ ዲቴይል ውስጥ ስንገባ ደግሞ ያለ ነገር አለ። እጁ ፊስት አይደለም፣ እንደዚህ በጣም የጠበቀ እጅ ሳይሆን አይደለም፣ እንደዚህ ሳግ ያደረገ ነው አለ አይደለ? ይሄ የዛለ እጅ ነው እና ተስፋው ምንድን ነው? ባለው መከላከል ራሱ ህዝቡ በሚያደርገው ራሱን መከላከል እጁ ያን ያህል የበረታ እጅ አይደለም። ከእንግዲህ ነው የዛለ እጅ ነው፣ የተሰነጣጠቀ ነገር ነው ምናምን የሚል ዲቴል ውስጥ መናገር ሁሉ ብዙ ነገር አለ። አሁን ለምሳሌ ኖቲስ ያረከኝ ለምሳሌ ከእጁ አናት ላይ ዋርካ ወይንም ዛፍ ነገር አስቀምጠሃል እና ድንገት ሲምቦሊካሊ ሪፕሬዘንት ሊያደርግ የሚችለው በዚህ በገዳ ስርዓት ላይ ተመስርተው ኢትዮጵያን ያጠፉትን በተለይ ከአራት መቶ የግራኝ መሐመድን ኮት የተከተለው የመጡ ማህበረሰቦች አሉ። የዚህን ማህበረሰብ ታሪክ ስናውቀው የእነሱን ሊቃኖችም እንደነገሩንና እንዳስተማሩን በየጊዜው በየ8 ዓመቱ የራሳቸውን ስርዓት እየፈጠሩ ሉባም ብኑምቡ በዋናቸው መንገድ እየፈጠሩ ከ26 ከ5 አካባቢ ህዝቦችን አጥፍተው አያስምሌት አድርገው በጉዲፈቻ በለው በተለያዩ መንገዶች እና በገርባም በለው በምንም በቡርጩማም በለው በምንም እያሉ በመጨፍጨፍም በለው ከታች ከቦረና ተነስተው እስከ ኦልሞስት እስከ መቀሌስ ሊደርሱ እስከሚችሉ ድረስ የገሰገሱበት ሁኔታ እና ያ ዶሚኔሽን አሁንም ያለበት ነው እና አንዳንድ ጊዜ ብዙ ጊዜ አሁንም ለእኛ ብዙ ሌት የሆኑ ነገሮች አሉ። አንዳንድ ጊዜ ስንነጋገር ለምሳሌ ወሎ ብለን እንጠራለን። ለምን ወሎ ብለን እንደምንጠራ አይገባኝም። ለምሳሌ አማራ ሳይንት ብለን መጥራትና ስሙንም መለወጥ ግድ የሚያስፈልገን ነው እና ከላይ ያለው ሲምቦሊካሊ ያስቀመጥከው ነገር ድንገት ከዛ ጋር የተያዘ ይሆናል የሚል እምነት አለኝ። ምክንያቱም በዛፍ የሚያመልክ ህብረተሰብ በክርስቲያኑ በዛፍ አያመልክም። ድንገት ከሰው ሊሰበሰብበት ይችላል። የዛፍ ቅቤ አይቀባም፣ አምለኮት የለውም። ከዛ ጋር የተያዘው በባንዲራቸው ላይ የሚያስቀመጡት እነሱ ናቸው። ስለዚህ ሪዩኒየን የፈጠርክበት ይመስለኛል። ለምሳሌ ዛ በአራዳ ቋንቋ የአምባሻ የምንለው ይሄኛው ደግሞ ዛፉ አንድ ጋር የተጣመረበት ሁኔታ አለ። ሁለቱ እርስ በርሳቸው የተወላለዱ ናቸው። ቲፒኤልኤፍ እና ኦኤልኤፍ አብረው ተዋልደው ዛሬ ኢትዮጵያ ውስጥ ለደረሰው ሰቆቃና መከራ የመጀመሪያው ተጠያቂ ናቸው። በጣም ትክክል ነው። ይኸውልህ እኔም ያላየሁትን ሁሉ አሳየኝ እና በጣም ብዙ ነው። እኔ መጀመሪያ እንደ ባንዲራቸው ምናምን ነገር ያሰብኩት የነበረው አሁን ደግሞ እንደውም ፋር ይሄዳል ነገሩ እና በጣም ጥሩ ነው። ጥሩ አድርገህ ገልጸዋል። ስለዚህ አሁን ምንድን ነው እንደዚህ የሆነውን ጉዳይ ሁለት ነገር ለማየት ምክንያቱም አንዳንድ ጊዜ ኢትዮጵያን እናድናለን ሲባል ጀኑዊንሊ ለማዳን የሚፈልጉ አሉ፣ ሌሎቹ ደግሞ በሱ ለመጠቀም የሚፈልጉ አሉ። አንድ ስለዚህ በተለይ የአማራውን ጉዳይ ስናይ በጣም የሚገርም ነገር ነው። ከዚህ በፊት በወያኔ ትግል ጊዜ ነው ሌላው በሙሉ ይሄ ጽንፈኛ ሁሉ ጥግ ጥጉን ይዞ የራሱን ነገር ሲያስተጋባ በተለይ የኦሮሞ ጽንፈኛ ቡድን
በተለያየ ምክንያት በሚያካሄደው ሰልፍ ሁሉ ኢትዮጵያኖች አብረው ይሰለፉ ነበር። እውነት ለመናገር ከዚህ በፊትም ብየዋለሁ እና ያንን የራሳቸውን ጉዳይ እስከሚቆናጠጡ ድረስ ተጠቀሙበት። አሁን ደግሞ በስልጣን የሚሆን በሌላ መንገድ በራሳቸው የግል ጉዳይ ምክንያቱም በጠቅላላው ዓላማ ስለማይጣሉ በዛ ጉዳይ ደግሞ ሲመጣና አማራው ጠንክሮ ሲወጣ አሁን ደግሞ እነሱ ኢትዮጵያን አዳኝ አይነት ነገር መስለው በየቦታው ይሰባሰባሉ። አንተ ደጋግመህ ጠቅሰዋል እያሱ እና እንዲህ ያለውን ተቃርኖ እንዴት ታየዋለህ? አንዳንድ ጊዜ ምንድን ነው እውነት በዚህ በኢትዮጵያ እየተካሄደ ያለው ይሄ የማታለል ብልጣብልጥነትም አትለው ማለት ነው። በቃ ሴራም ያው ብዙ ጊዜ ይጠቀሳል። ብቻ ውሸትም ይሁን ምንም ያንን እየገለጹ ፖለቲከኛ አይነት መሆን ነው የራሳቸውን ድብቅ ዓላማ ይዘው ወይስ እንደው ምንድን ነው? አንዳንድ ጊዜ ግራ ስለሚገባ ነው የዚህ የፖለቲካውን ማካሄድ እና እስኪ በሱ ላይ አንዳንድ ነገር በል እያሱ። በእርግጥ ይህ በጣም ከባድ ጥያቄ ነው ፕሮፌሰር ሰለሞን፣ ምክንያቱም የብዙ ባለሙያዎችን ግባት የሚጠይቅ ነው። የስነ ልቦና ባለሙያዎችን ግባት ይጠይቃል። የማህበራዊ ሳይንስ፣ ሶሲዮሎጂ፣ ኢቨን አንትሮፖሎጂ ይጠይቃል። ፖለቲካል ሳይንስ ግባቶችን ይጠይቃል። እነዚህ ግባቶችን አድርጎ መመለስ ያስፈልጋል እና እንግዲህ ሰው የሁሉም እውቀት ባለቤት ስለማይሆን የምሰጠው መልስ ትንሽ አነስና ጠበብ ሊል ይችላል እና የራሴን ግምት ነው የምሰጠው እና አድማጮች ያንን ተመርኩዘው በተጨማሪ ከሌሎች ቦታ ደግሞ ተጨማሪ መረጃዎችን በመሰብሰብ ጠቅላላ ምስሉን እንዲመለከቱት በትህትና ጠይቃለሁ። ምክንያቱም አሁን ባየነው እንግዲህ ወደኋላ አንድ የምመለስበት ጉዳይ አለ። አሁን ባየነው ሁኔታ በተለይ ይሄንን ያየሁት አንዱ በደርግ ጊዜ ከነበረው እንቅስቃሴ ነው እና አንዱ ካነበብኩት መጽሐፍ በአጭር የተቀጨው የረጅም ጉዞ የሚል የመይሶን ታሪክ ላይ የተጻፈ ታሪክ ከዚህ ቀደም አንብቤ ነበር እና በዛ ታሪክ ላይ ስመለከተው እንግዲህ ደርግ ስልጣኑ ከተቆጣጠረ በኋላ የፖለቲካ ክህሎት ስላልነበረው፣ በተለይ የማርክሲዝም ፖለቲካል ክህሎት ስላልነበረው አውሮፓ የተማሩትን ልሂቃን በማሰባሰብ ከጎኑ በማሰባሰብ ማርክሲዝም የመማር እነ ኃይለ ፊዳን የመሳሰሉ ሰዎች እና ሰናይ ልኬን የመሳሰሉ ሰዎች እና ከዛ በኋላ ቀስ ብሎ የራሱን የፖለቲካ ድርጅት የመመስረት ሰደድን የመመስረት አብዮታዊ ሰደድ ያንን የመመስረት ዓላማ ነበሩ እና ከዛ በኋላ ከሰደድ በኋላ ደግሞ ያው ኢሰፓኮ የተሰፓ ብሎ የመጣበት ሁኔታ አለ። እዛ መጽሐፍ ላይ የሚተርከው አንድ ነገር አለ። ሰዎች ለምሳሌ ከዛ ቀደም የነበሩ ድንገት ወጣቱ ብዙ ላያውቀው ይችላል ይሄንን፣ ግን ለምሳሌ እነ ወዝሊግ ነበሩ፣ እነ ኢጫት ነበሩ፣ ሌሎችም ድርጅቶች ነበሩ። አምስት ሆነው ነው ኢማሌ ብለው አምስት ሆነው መሰረቱት። ኢጫት፣ ወዝሊግ፣ መኢሶን እና አብዮታዊ ሰደድ እና አንድ ደግሞ አለ። ያ ሌላም አምስት ናቸው። አሁን በዛ ላይ የተፈጠረው ሁኔታ ምንድን ነው? የመንግስቱ የፖለቲካል ኮንትሮል ወይንም ደግሞ ፖለቲካውን የመቆጣጠር እየጨመረ በሚመጣበት ጊዜ ሌላ ፓርቲ ውስጥ የነበሩ ሰዎች ወዲያው አቋማቸውን ለውጠው ሽፍት አድርገው ከነበሩበት ድርጅት ወደ መንግስቱ የመጠጋትና እባካችሁ አስገቡን ድረስ እስከማለት የመለመን እየጠበቅን ነው የማለት ነው። እና ከዛ ውስጥ የተረዳሁት ነገር ምንድን ነው? ሰዎች በባህሪያችንም ሊሆን ይችላል በማናቸው መንገድ ብቻ በመርሆ ላይ በእምነት ላይ የተመሰረተ ሳይሆን በጥቅም ላይ የተመሰረተ የፖለቲካል አካሄድ ወይንም ደግሞ ይሄ አንዳንድ ጊዜ ሰሞት ቃል አለ ፖለቲካል ማርኬት ወይም ሸቀጥ አይነት ነገር የመገበያየት በሚሆንበት ሰዓት ሰዎች ከአንድ ቦታ ወደ አንድ ቦታ በቀላሉ ሽፍት ያደርጋሉ። ምንም አቋም አይኖርላቸው። አሁን ያንን ወደፊት ገስግሰን ስንመለስ አሁን ለምሳሌ በኢትዮጵያ ፖለቲካ ውስጥ ስንመለከተው አንዳንድ የፖለቲካ ሰዎች አብይ በሚመጣበት ሰዓት ሆ ብለው አብይን ወደ ስልጣን ካመጡት በኋላ የስልጣን ዳይናሚክስም የስልጣንን አካሄድ ባለማወቃቸው ወይም ባለመረዳቸው አብይ ስልጣኑን እየተቆጣጠረ በሚመጣበት ሰዓት ሞር ኮንትሮል እያደረገ አምባገነን እየሆነ በሚመጣበት ሰዓት ለሱ ስጋት የሆኑትን ሰዎች በዘዴ በተለያየ መንገድ
ያባረራቸዋል። ወይም ለሰውየው 100% መገዛት አለባቸው። ሀሳቡንም ሳይለወጡ የእሱ አገልጋይ መሆን ነበረባቸው፣ ወይ ደግሞ መባረር ነበረባቸው። ከነዚህ ውስጥ ከተባረሩት አብዛኛው የኦሮሞ ልሂቃኖች ስንመለከት እነ ጀዋር፣ እነ ሕዝቅኤል፣ እነ ሚልኬሳ በለው ማዕት። በአማራው ክፍል ደግሞ በስርም የሚገኙት ሰዎች አሉ፣ በተባረሩትም ሰዎች አሉ። እነዚህ በሙሉ ከፖለቲካ ውስጥ የወጡ ናቸው እና በፖለቲካል መርሆ ላይ የተመሰረተ ትግል አልነበራቸውም ሲያካሂዱ የነበሩት። አሁን እነዚህ ሰዎች ለፖለቲካ ጥቅም ከዚህ ቀደም ለፖለቲካ ጥቅም ያገለግለናል ብለው የተጠቀሙበት መሳሪያዎች ነበሯቸው። ለምሳሌ በኦሮሚያ በኩል የሚንቀሳቀሰው ክፍል እነነ ጆሃርና መሰሎቹ በአጠቃላይ ስንመለከታቸው አማራን መግደል፣ አማራን ማሳደድ፣ የአማራን እሴት ማዋረድ፣ መጥላት ከኃይለ ፊዳ ጀምሮ ከዚህ ቁቤ የሚለው ከግዕዝ ተነጥለህ ወደ ቁቤ መግባትን ጀምረህ ስትመለከተው ከኢትዮጵያ የምትለውን ይሄ ጥንታዊ ስልጣኔ ከምትለው ነገር ጋር ዲአሶሲየት ማድረግ ራሳቸውን መነጠል የመሰለ ትልቅ የፖለቲካል ፍልስፍና አድርገው ወይንም ደግሞ አንደር ኦሮሙማ በሚለው ፖለቲካል ፍልስፍና ታቅፎ ነበርና የራሳችንን አይደንቲቲ መፍጠር አለብን። የራሳችንን ባንዲራ፣ የራሳችን ቋንቋ፣ ፊደል፣ የራሳችን ሃይማኖት ኢቭን ትላንትና ክርስቲያን የነበረ ፕሮቴስታንት የነበረ ኦርቶዶክስ የነበረ እስላም የነበረ ሁሉ ትቶ ዋቄፈና መሆን አለብን። ኦል ዳት ካይንድ ቲንግስ ተጠረቃቅሞ ሲኖሩ የነበሩ ናቸው። ይህንን በሚያደርጉበት ሰዓት እነዚህ ሰዎች ሊመጣ የሚችለውን ወደፊት ሊፈጠር የሚችለውን የፖለቲካል ውጤት በትክክል ካልኩሌት አላደረጉም። ስትራቴጂካል አልነበረም። አካሄዳቸው ታክቲካል ነው። ታክቲካል የሆነ ምንድን ነው? በዛች በወቅታቸው ላይ የነበረውን ችግር የመፍታት እንጂ ነገ ከ100 ዓመት በኋላ ከ50 ዓመት በኋላ ለምሳሌ አሁን ኦኤልኤፍ ከተፈጠረ 50 ዓመት ሆነ 60 ዓመት በኋላ ሊፈጠር የሚችለውን ነገር አልተገነዘቡትም። ለምሳሌ ቁቤን በማስተማር የኦሮሞን ወጣት ከሌላው ህብረተሰብ ጋር ፈጽሞ እንዳይገናኝ፣ እንዳይግባባ፣ እንዳይነጋገር እንዳላረጉት የሚመጣው ውጤት አላወቁትም። ለምሳሌ ወያኔ ይህን ተጠቅሞበታል። አሁን ይሄ በሚሆንበት ሰዓት ኢቭን ኦሮሞማ የምትለዋን ክፍል መሬት እነሱ አጭበርብረው አብይ መለስ የሰጣቸውን መሬት ነጥቀው መውሰድ እንደማይችሉ እንኳን አልተረዱትም። ምክንያቱም ኦሮሞማ የሚለው መሬት የተካለለው ከሶማሌው ተቆርሶ፣ ከአደሬው ተቆርሶ፣ ከአማራው ተቆርሶ፣ ከደቡቡ ተቆርሶ ኦል ኤንድ ኦል ነው። ከ8 ክፍለ ሀገር ነው። እና አሁን ኦሮሞማን መሰረታለሁ ብለህ ስትነሳ እንደ ሌንጮ አነጋገር ቀላል አይደለም። ስለ ጸያፍ የሆነ አናሎጂ ነው የሰጠው። እንደምታውቀው እኛ ኦሮሞማን ነው የምናዋልደው። ሴት ልጅ ስትወልድ ስለ ደሟ መፍሰስ አትጨነቅም ይላል። በነገራችን ላይ ጄኖሳይዳል ነው ይሄ አነጋገር ንግግሩ ማጥፋት ነው። ምክንያቱም ኢቭን በሕክምና ሳይንስ ነው የሕክምና ተማሪ አይደለሁም፣ ግን በምንሰማው እና አድቮኬት በምናደርገው ነገር ሴት ልጅ በመውለድ እንዳትሞት የሚል ትልቅ የሕክምና እንቅስቃሴ አለ። በሶስተኛ ሕክምና በማጣት እንዳትሞት ነው ማለት ደም ፈሷት እንዳትሞት ነው። እና የሰጠው አናሎጂ ትክክል አልነበረም ነው። ያንን ወደ ሳይድን ተውና እንምጣና ወደዚህ ስንመጣ ደምም አፍሰን አገር እንገነጥላለን ሲኑሉ የዚህ ሁሉ ህዝብ ጠላት መሆናቸው እና ነገ ዓለም አቀፉም ሆነ አገር ውስጥ ያለው ህዝብ ተረባርቦ እንደሚመጣባቸው አልተረዱትም። አርቆ የማሰብ ነገር የላቸውም። ቲፒኤልኤፍ የሚወደቀው በዛ ምክንያት ነው። ወይ ሳበረዛ ያደርገዋለሁ። ይሄ በመሆኑ አሁን ያ የፈለጉት ስልጣን በሀብትም በፖለቲካም በስነ ልቦና እናገኘዋለን ብለን ያሰቡትን ስልጣን ካልኩሌተሩን ይዤዋለሁ ብሎ የገባው ሰውዬ ምንም ሲያጣ ሀሳቡን ለወጠ፣ ሽፍት አደረገ ማለት ነው። አሁን ተነስቶ የአማራ ህዝብ አዳኝ፣ ስለ አማራ ህዝብ ተቆርቋሪ፣ ስለ ኢትዮጵያ እስር ቤት ገብቼ ኢትዮጵያን አየኋት ከውስጧ። እስር ቤት መግባት አልነበረበትም ኢትዮጵያን ለማወቅ። እኔ እስር ቤት አልገባሁም ኢትዮጵያን ለማወቅ። እና እነዚህ ሰዎች አቋም የላቸውም። አሁን በሌላኛው ሳይ ደግሞ እንውሰዳቸው። በሌላኛው ሳይ ስንመለከት ጌታቸውን ጻድቃን እናገኛለን፣ በአማራውን ነገዱ እናገኛለን ምናምን። በእጃቸው ላይ ያለውን ስልጣን ጥለው መልሶ ለማግኘት ከዚህ ቀደም ሲያሳድዳቸው የነበረው
እነ ጌታቸውን በድሮን እያየናቸው ልንገላቸው ፈልገን ተሆናቸው የሚላቸው ሰው ጋር ተጠጉ። ደግሞ ነገዱ ደግሞ እነገዱ ለምሳሌ በትግራይ ጦርነት ጊዜ አንዱ አዝማች የነበረ ስለነበረ ኦሮሞዎቹ የሚሏቸው ተስፋፊዎች ነበር የሚሏቸው። እነዚህ ነፍጠኞች ተነሳባቸው አይነት ነገር የሚሏቸው ከእነዚህ ሰዎች ጋር መጠም እና ዋናው ኮር ሀሳቡ እዚህ ላይ ማድረግ ያለበት ሰዎች በእቅድ ወይንም ስትራቴጂ በምንለው የምንመራ ወይንም ደግሞ መሰረት ባለው መርሆ ላይ የምንመራ ሳንሆን ለጊዜያዊ ጥቅምና ለጊዜያዊ ዓላማ ብቻ የሚያስኬደን ከእድሜያችን እንኳን ግማሹን አርቀን ማሰብ ማልችል መሆናችንን በግልጽ የሚያሳይ ነው ይሄ እንቅስቃሴ ብዬ ነው ማሰበው። በትክክል ነው። በሌላ መንገድ ደግሞ ይቅርታ፣ ያ እንዳለ ሆኖ አለማሰብ እንዳለ ሆኖ ሌላው ደግሞ ስቲል የተጠናወታቸው ነገር ስላለ ያንን ይዘው ነው የሚቀመጡት። ምንድን ነው በአማርኛ አባባል አለው፣ ድመት መንኩሳ አመሏን አትረሳ ነው መሰለኝ። እንደዛ አይነት ነገር አለ እና ምንም እንትን ያለ ቢመስሉም አንገታቸውን የደፉ እውነተኛ እንደው ለኢትዮጵያ ተቆርቋሪዎች የመሰሉ ቢመስሉም አጀንዳቸው ግን አለ። ምክንያቱም ያን የሚገልጹበት በተለያየ መንገድ ነው። አሁን ችግር ሲፈጠር አርሲ ላይ ያለውን ነገር ሰሞኑን ታያለ። እሱ ሁሉ ሲፈጠር ከዚህ በፊትም የተፈጠሩት ነገር ላይ እንኳን ሀዘናቸውን ሲገልጹ አይታይም። እውነት ለመናገር እነሱ ያሉት ኢትዮጵያ ማዳን በዚህ ወጥቶ በዛ ወርዶ አይነት ነገር ነው እና አማራው ደግሞ ያው ልክ እንደለመዱት ያው በቃ የሚታለል ነገር ነው። የፈለገውን ሰርተን ነው ደግሞ አብረን እንሰራለን አይዞ ካልነው ይመጣል አይነት ነገር ነው። ደግሞ እውነት ለመናገር እስካሁን እንደታየው ከሆነ አማራው እንደዛ ነው። የፈለገ የገደለው ምን ያለው ሲመጣ እንደገና አቅፎ ነው የሚቀበለው እና ይሄ ነው። እሱም ላይ እስቲ አንድ ሀሳብ ትሰጣለህ? ምክንያቱም የሰሞኑ ነገር ገርሞኛል። እንደው እግረ መንገድ የላንሳው ብዬ ነው የዚህ አርሲ ጥሩ ነጥብ አንስተሃል ፕሮፌሰር ሰለሞን። ምክንያቱም ስለ አይ ዶንት ኖ ኬት እንዳመጣ ነው ባናቅም ማለት ነው። አይ ቲንክ በቅርቡ መንፈሳዊ አባቶቻችን የሚናገሩት ነገር ሰምቻለሁ እና ትንሽ ለየት ያለ አቋም የያዙት ነገር አለ። ለምሳሌ ቀኝህን ሲመታ ግራህን ስጥ የሚለው ለወዳጅህ ለወንድምህ ነው ስልህ ቢቆጣህ ለማለት ነው እንጂ አንተን ሊገል ሃይማኖትን ሊያጠፋ ለመጣ ሰው ግን ቁጭ ብለህ ተገደል የሚባል ነገር የለም ብለው የሃይማኖት አስተማሪዎች ወጣ ባለ መንገዱ ሲያስተምሩ ታይተዋል። ቅድም ያልከው ነገር ድመት መንኩሳ አመሏን አትረሳ የሚለው ምንድን ነው? እነዚህ ሰዎች በነገራችን ላይ አንድ የሆነ ያየሁትም ነገር የተዘኩት ነገር አለ። በእንደዚህ አይነት ፖለቲካል መንፈስ አንድ ጊዜ ኮንታሚኔትድ የሆኑ በቃ እንደ ራዲዮ አክቲቭ ኮንታሚኔትድ የሆኑ ሰዎች ፈጽሞ አይለቅም። ለዚህ ትልቁ ክላሲካል ኤግዛምፕል ቲፒኤልኤፍን መውሰድ ይችላለን። ቲፒኤልኤፍ አሁን ለምሳሌ አለ። ቲፒኤልኤፍ አሁንም እያለ በብሔር ፖለቲካ የሚያምን ትግራይን ካልገነጠልኩኝ የትግራይን ሪፐብሊክ ካላቋቋምኩኝ እያለ አሁንም ኢቨን ከአማራ ኃይሎች ጋር ልደራደር፣ ልወያይ፣ አብሬ ልታገል እያለ ነገር ግን በአማራ ፖለቲካ ውስጥ ዲቪዥን የሚፈጥር ሆኖ አግኝቼዋለሁ። ለምሳሌ አንድ በቅርቡ የተሰራጨ አንድ ምስል አይቻለሁ። ለምሳሌ የአገው ታጣቂዎች ብሎ መቀሌ ላይ ታይተዋል ተብሎ ቪዲዮ ተለቋል። በዚህ በፓኪስታኑ ሰውዬ በሚያስተላልፈው ሚዲያ ላይ እና አማራ ላይ እየሰራ የአገውን ወታደር አሰልጥነ ከፋኖ ጋር አብሮ መስራት ምን የመሰለ ጌም ነው የምትጫወተው፣ ቁማር ነው የምትጫወተው ፖለቲካ ላይ ነው። በነ ጀዋርም በሌሎችም በነስቄልም ብትመለከታቸው ብዙ ጊዜ የሚባሉት በተለይ የኦሮምኛ ቋንቋ በደንብ የሚያውቁ ሰዎች በኦሮምኛ ቋንቋ የሚናገሩት ነገር እና በአማርኛ የሚናገሩት ቋንቋ አንደኛ የተለየ ነው። ሁለተኛ ደግሞ አንተ ቅድም በግልጽ እንዳስቀመጥከው በኢትዮጵያ ውስጥ ፈጽሞ ማናልፋቸው ማንም ሰው ስለሆነ ብቻ ማያልፋቸው ነገሮች አሉ። ሰው ስለሆነ ኦሮሞ መሆን የለብህም፣ አማራ፣ ጉራጌ፣ ሶማሌ መሆን የለብህም። በአንድ በኮርስ ላይ ይህን ያህል ክርስቲያን ህዝብ ሲገደል በእምነቱ በአጠቃላይ አውጥተህ ማውገዝ መቻል አለብህ። ነገር ግን ይህንም ማውገዝ ሲያወግዙ እነዚህ ሰዎች ከዚህ ቀደም የተፏትን ምራቅን መልሶ የመዋጥ ጉዳይ ነው የሚሆንባቸው። ስለዚህ አያረጓትም። ወይንም ደግሞ ነገ ተመልሰው የእነሱን የፖለቲካ አጀንዳ ለማስፈጸም በራሳቸው ቋንቋ ሄደው በለው ይሄንን ነፍጠኛ ወይንም ደግሞ ይሄንን ኦርቶዶክስ ለማለት ይዳግታቸዋል። ትላንትና እንደዚህ ስትሉን ነበር የሚል ነው። ስለዚህ የእነሱን ስኬለተን ከኋላ አስቀምጠው ማለት ነው ከቦርዳቸው ውስጥ አስቀምጠው ዛሬ ለአማራ ያዞ እምባ ቢያነቡ እነዚህን ሰዎች ማመን አይገባ ነው። ምክንያቱም ሰው የሚታየው በተግባሩ ነው፣ በስራው ነው። ለምሳሌ ጀዋር፣ ስቄል ወይም የተመሳሰሉት ሰዎች
24 ሰዓት ሙሉ ሳያርፉ 360 ቀናቶች ሳያርፉ ስለ ኦሮሞማ እንደሰበኩ በሙሉ ዛሬ 24 ሰዓት ሳያርፉ 360 ቀን ሳያርፉ በአማራ ላይ ስለሚደርሰው በደልና ስቃይ በትክክል ማውገዝና መናገር መቻል አለባቸው። ይሄንን ካላረገ ይሄ ሰውዬ ነገ ተመልሶ ይመጣል እና አንዳንድ ጊዜ ቅድም እናገረዋለሁ ያልኩት ምንድን ነው፣ በጣሊያን ለምሳሌ በተፈረገው አርበኝነት ዘመን የሆነ የራሱን ስትራቴጂ በዘመኑ በነበረው አስተሳሰብ የተለያየ ነገሮች ቢኖሩም አርበኞች የተናገሩት ነገር ነበረ እና ትላንትና አንድ ኮመንተሪ ስናበብ ስለ ሙስታርድ ጋዝ ጣሊያኖች ስለ ጣሉት ሙስታርድ ጋዝ አንድ በሆነ ዶክመንተሪ ላይ ሲናገር በተያዘ ጉዳይ ሳይሆን በዛ ጉዳይ ላይ ሲናገር ያ ጋዝ የሰውነትን አካል ስጋን ቆርጦ የሚጥል ነበረ እና እንግዲህ እንደምታውቀው በዚህ በጦርነቱ ትግል ላይ በአርበኝነትም ዘመን በለው በጦርነቱ ላይ 95 ከመቶ የሚሆነው እንዲያው 90 ከመቶን በለው የአማራ ህዝብ የታገለበት ጉዳይ ነው። ያንን የሙስታርድ ጋዝ ከጣሊያን ስጋው እየተቦጨቀ እንትን ያለበት ነው። ሌሎች ማናገራቸው ጉዳዮች አሉ። ነገር ግን ያንን ያሳለፈ ህብረተሰብ ሆኖ መጨረሻ ላይ ግን ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ ከእንግሊዞች ሲረከቡ ምናምን ብዙ የባንዳ አገልጋይ የነበሩ ሰዎች በጦር ውስጥ እንዲገቡ በስራ ውስጥ እንዲገቡ ተደርገዋል። እንዲያውም ጀነራል ነጋ የሚባሉ አንድ መጽሐፋቸው ከኋላ ያለ በጻፉት ጽሁፍ ላይ በአንዳንድ ወታደራዊ ተቋማት ላይ ከፍተኛ ችግር ፈጥሮ ነበር ባንዳው። ምክንያቱም አርበኛው እዛ አለ፣ ባንዳው ነው እየተሾመ ያለውና እና አርበኛው ምን አለ፣ ሀገር ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚል ተረት ተረተና አሁንም የዛ ሪፍሌክሽን ነው የምትመለከተው። ዛሬ ፋኖ እየታገለ እየሞተ ባለበት ሰዓት ላይ ዛሬ ቁጭ ብለህ ከገዳዮች ጋር አሜሪካ ተደራድረህ ድንገት በሩ ከተከፈተልህ እነዚህ ትናንትና ሲገሉህና ሲያስገድሉህ የነበሩትን ሰዎች ይዘህ ወደ ስልጣን እመጣለሁ ማለት መልሶ አማራን መግደል ማለት ነው። እሱ ላይ ነው እንግዲህ አማራው መጠንቀቅ ያለበት። ይህን ሊሰመርበት ይገባል። ትክክል ነው። ለዚህ ነው ያው ዛሬም መነጋገሪያችን ያደረግነው ለዚህ ነው። አማራን ያስጨፈጨፉ ወንጀለኞች እንጂ ተባባሪ አይደሉም የምንለው ለዚህ ነው እና በምንም ተአምር መጀመሪያውኑ በደንብ ነው አገሪቷ ወደ ነበረችበት ከተመለሰች በኋላ በፍትህ የሚታይ ጉዳይ ነው እንጂ ዝም ብለህ አምጥተህ ስለ ኢትዮጵያ እንሰራለን ብለህ አስተባብረህ የምትሄድበት ምክንያት የለም። እንኳን እነሱ ቀርቶ እነዚህን ሰዎች ጋር አብረው የሚሰሩ ሁሉ ተጠያቂ መሆን አለባቸው። ምክንያቱም ትንሽ መረር ማለት ያስፈልጋል እንጂ ዝም ብሎ መቀለድ የለም። ምክንያቱም ቅድም አንተ ስለ ጄኖሳይድ የጠቀስከው ነገር አለ። ባለመተባበርም ቢሆን የምትጠየቅበት ነገር አለ። ሲጨፈጨፍ ዝም ብለህ በማየትህ የምትጠየቅበት ነገር እስካለ ጊዜ ድረስ እዚህ ደግሞ የባሰ ነው፣ ከዛም በላይ ነው። ማየት ብቻ ሳይሆን አብረህ ከኔ ጋር ናችሁና ኑ በቃ ኢትዮጵያን እናድን አብሮነት ምናምን እያልክ የምትቀልድበት ነገር አይደለም። እውነት ለመናገር ምንድነው አብሮነት? ሲገል ሲጨፈጭፍህ ራስን ሲያጠፋ የነበረውን ሰው አብሮነት ነው ብለህ ምን አይነት ሎጂክ ነው? በቃ በትንሹ በቀላሉ እኮ ቤትህ መጥቶ ያጠቃህን ሰው እንዴት ነው አብረህ የምትሆነው? አብሮነት ብለህ ልታቅፈው ነው? እዚህ አብረህ ልትማከር ነው? እና ጀስት ምንም እኔ እንጃ። አንዳንድ ጊዜ ፖለቲካው ወቀሳ እንዳይሆንብኝ ሶሻል ሳይንሱ በጣም አስቸጋሪ ነው እያሱ ነው። እንደ ሳይንስ አይደለም ነው፣ አስቸጋሪ ነገር አለው ነው፣ በጣም አስቸጋሪ ነው እና ትንሽ የማይሄድ ነገሮች እንደው ለኔ ሴንስ የማይሰጡኝ ነገሮች አሉ። በጣም አስቸጋሪ ነው። አንድ እሱን ካልኩኝ በኋላ አንተ ልትሄድበት ትችላለህ ስለ ሶሻል ሳይንሱ። ግን ሌላው ደግሞ እኔ የማይበት ይሄ ቅድም አሁን ብልጠት ነው ሴራ ነው ምናምን ያልነው ነገር ፓርትሊ ከንትን ጋር የተያያዘም ይመስለኛል። ይሄ ኃይለ ሥላሴ ከወደቁ በኋላ የመጣው አይዲዮሎጂ ብለው እንትን ያሉት ነገር በዛ ያደግነን አብዛኞቻችን በተለይ ከፍ ያልነው ማለት ነው እና ምንድነው ሞር ለምታምንበት ነገር መገዛት ነገር አለና ሰውን እንደ ሰው አታይም ከዛ በኋላ። ስለዚህ ነጆሃርን በላቸው ነቲፒኤልኤፍን በላቸው ሌሎችም ይደራጁና ከዛ በኋላ ሰውን ሲገሉ ምንም አይመስላቸው ማለት ነው።
ሰው ማስገደሉን ራሳቸውን ቢያደርጉት ምንም አይመስላቸው። እንዲህ አይነት ችግር ነው ያለው እና ይሄ በጣም እየጎዳ ነው ኢትዮጵያን። እንደው በጣም ደግሞ የገረመኝ እስቲ አንተም ሀሳብ ትሰጣለህ። እኔ ዜናውን ነው ያዳመጥኩት ከአንድ ያው ሚዲያው ይታመናል ብዬ ስለማመን ስለምገምት ልበለው እ፣ እንትኖች አወጡ ይባላል። አደነ አንተ አይተኸው ሊሆን ይችላል። ይሄ የሃይማኖት ተቋም ነው የሚባል አለ አዎ አብይ ጉባኤ አሰባሰብ የሃይማኖት ጉባኤ ነው ምናምን። የሃይማኖት ጉባኤ እም፣ እነሱ መግለጫ ወጡ ነው የሚባለው። እም፣ መግለጫው ደግሞ ሄደው አርሲ ሄደን አጣርተን እንደዚህ የተገደለው በእንትን ተለይቶ አይደለም። ገዳዮቹም እንደውም ሲያቀርበው አንዱ የአማራ ሸኔ የኦነግ ሸኔ የሚባል አይነት ነገር ቋንቋ አምጥቶ እነሱ ናቸው የፈጸሙት ብለው መግለጫ ያወጣሉ። እም፣ አሁን ከፖለቲካውም አልፎ ተመልከት ምን አይነት ነገር ውስጥ እየገባን እንደሆነ እና ይሄ እም፣ በጣም እ፣ የሚዘገንን ሆኗል እና የዚህ እ፣ አማራው በሃይማኖቱም ሆነ በማንነቱ የሚደረግ ነው ያለው ግድያ ከመባባስ አልፎ የሃይማኖት ተቋሞችን ሳይቀር እ፣ በሱ ላይ እንዲፈርዱ እስከ ማድረግ ድረስ እንዴት እንደደረስን እኔ አይገባኝም። በዚህ እም፣ በሃይማኖት ተቋም ውስጥ በዚህ በሃይማኖት ጉባኤ በሚሉት ነገር ውስጥ ደግሞ ከዚህ በፊት እንደሰማሁት የኦርቶዶክስ ተዋሕዶ ቤተክርስቲያን አባልም ነች፣ ግን ራሷን የቻለች ነች ሲሉ ነበረ። አሁን ግን ራሳቸውን ችለው የሚናገሩትን ነገር እኔ አልሰማሁም። ሆነን ለመናገር እም፣ ሰምተህ ከሆነ እም፣ እንትን ልትለኝ ትችላለህ። እና ይሄ ነገር በጣም አስከፊ ነገር እየሆነ ነው። ለዚህ ነው ቅድም በስዕል ነገር ለመግለጽ እንደሞከር ነው አሁን የሚጠበቀው ከራሱ ከህዝቡ ነው። ፋኖ አለ አንዱ የሚቻለውን ትግል እያደረገ ነው ያለው። ሌላው ደግሞ ህዝቡ በያለበት መነሳት ነው። ሌላ ምን አማራጭ አለው? መንግስት ከሌለ እም፣ መንግስት ከሌለ ምንድን ነው የሚያደርግ? ብዙ ጊዜ ይኸውልህ፣ ብዙ እንደውም አንድ ሀሳብ መጣልኝ፣ አብረህ ሀሳብ ትሰጣለህ። ብዙ ጊዜ እንደሚባለው የአማራው ስለ ንቦናው ውቅሩ ምናምን ነው መንግስትን የማክበር ባህሪ ስላለው አቤት የሚለው ለመንግስት ነው እየተባለ ብዙ ጊዜ ብለናል። ኦኬ እንዴት ነው እስካሁን መንግስት እንዳለን ካመነ በጣም አስቸጋሪ ነገር ነው በእውነት ለመናገር እም፣ እና ምንድን ነው የሚሆነው? አይበቃም ወይ? ምንድን ነው በቃ ጀስት ኦኬ መንግስት የለም ዘንድ አማራጩ ምንድን ነው ብሎ ወደ ማሰብ መሄድ ነው እንጂ እንዴት እም፣ ከየትኛው መንግስት ነው የሚጠብቀው መንግስት የሚለው ነው። ሌላው በሃይማኖት በኩል ስትሄድ እኔም ራሴ ነው አንዱ መናኝ ከንትኑ ጋር ከዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር እዛም ሲሄድ የማያቸው ነገሮች በጣም ከልዩ ዓለም ውስጥ ያሉ ይመስላሉ አንዳንድ ቦታ ላይ እና እም፣ በጣም አስቸጋሪ ነው ነው ይሄ ነገር መታረም አለበት። እየሞትክ ነው ጅምላ ጭፍጨፋ እየተካሄደ አይ እኛ አንድነን ምንም አንልም የሚለውን መጸለይ አንድ ነገር ሆኖ ግን ደግሞ እዚህ ዓለም እስካለ ጊዜ ድረስ ደግሞ የምታደርጋቸው ነገሮች አሉ ራስን የመከላከል እና እሱን አታይም እና እንዲህ አይነት ነገሮች ሁሉ ተደበላልቀዋል ኢትዮጵያ ውስጥ። ለዚህ ነው እንደውም ዛሬ ያንን ስዕል ያሳየ ነው ያንን አብስትራክት ነገር ልበለው አሁን ያሳየ ነው ከዛ አንጻር ነው እና ብዙ ነገሮች ይገልጻሉ እንዳልነው እና እያሱ እስቲ በእነዚህ አሁን በጠቃቀስናቸው ጉዳዮች እንግዲህ የምናነሳው አጠቃላይ ጉዳይ ስለሆነ ምክርም ስለሆነ ጥንቃቄም እንዲደረግ እያሳሰብን ስለሆነ አማራው በምንም ተአምር ጨፍጫፊዎቹ ከሆኑት ጋር የሚያገኘው ምንም መፍትሄ ስለሌለ መጠንቀቅ አለበት እያልን ነው። እንግዲህ መፍትሄ ነው እም፣ እያስተላለፍን ያለ ነው እና ትክክል። እስኪ አንዳንድ ነገር በል እንግዲህ ለህዝቡም ለፋኖም ጥሩ እያልን የዛሬውን አዎ፣ እንግዲህ አንድ 10 ደቂቃ በኋላ እንድንቋጨው ብዬ ነው። ጥሩ እንግዲህ አንድ ያነሳው ነጥብ አለ። ይሄ ሰው ራሽናሊቲ እና ኢራሽናሊቲ የሚሉት ነገር አለ እና እም፣ አይ ቲንክ የሰው ልጅ እ፣ በሚዛናዊነት ነው የሚሄደው እና ወይንም ደግሞ ኢ ሚዛናዊ ሆኖ ነው የሚያደርገው ነገር የሚል ዲቤተብል አለ። አይ ቲንክ እም፣ ዋን ኢኮኖሚክስ ላይ ነው መሰለኝ ስትማሪ ሂውማን ቢንግስ ራሽናል ቢንግ የሚል ነገር አለ እና እም፣ ዲሲሽኑ የሚወሰነው ይጠቅመኛል፣ ያገለግለኛል ብሎ በሚያስበው ነገር ነው የሚል አለ። ግን ያ ነገር ብዙ ጊዜ በፈላስፋዎችም ወይንም ደግሞ በዚህ በማህበራዊ ሳይንስ ቅድም ባነሳው ያ፣ አከራካሪ የሆነ ነው። ምክንያቱም ብዙ የሰው ልጅ ባህሪ እ፣ እኛ እንደምናውቀው ምክንያታዊ በሆነ መንገድ ብቻ የሚሄድ አይደለም። እም፣ አንዳንድ ጊዜ ብዙ ያየነው ነገር በዓለም ላይ የሰው ልጅ ባህሪ እንደው በጣም ምክንያታዊ ነው።
አስልቶ ይሄ ነገር ይጠቅመኛል፣ ይሄ ነገር ይጎዳኛል ብሎ የሚሄድ ነገር አይደለም እና ብዙ ሌሎች ፋክተሮች ወይንም ደግሞ ሌሎች ሁኔታዎች የዛን ባህሪ ቅርጽ የሚያስይዙት ነገሮች አሉ። ስለዚህ ይህንን በአንድ እሳቤ ውስጥ ማስገባት መቻል አለብን። ስለዚህ አንዳንድ ጊዜ የምናያቸው የሰው ልጆች አሁን ለምሳሌ በቀለ ገርባን እንውሰድና እንደ ምሳሌ እንውሰድና በቀለ ገርባ ጎንደር ላይ በተደረገ ስብሰባ የኦሮሞ ደም ደሜ ነው፣ በቀለ ገርባ ይፈታ። እኔም ራሴ ፖስተር ሁሉ ሰርቼ በአቅሜ ልክ ያለው እና ነገር ግን ከወጣ በኋላ ይሄ ሰውዬ ከአማራ ጋር እንዳትጋቡ፣ ከአማራ ጋር ዕቃ እንዳትጋዘዙ የሚል ሰው ነው እና ይህ ሰውዬ ጭንቅላት ቢኖረው እና ራሽናል ቢሆን ኖሮ ይሄንን ባላነ ነበር። ምክንያቱም ይህ ህብረተሰብ ለእኔ መብት ታግሏል የሚል ነው። ሌላ ፖለቲካል መከራከሪያ ነጥብ አንስቶ የኦሮሞ ህዝብ መብቱ የሚከበርበት ቋንቋው፣ ባህሉ የሚከበርበትን መንገድ ከዚህ ህዝብ ጋር አብሬ መስራት አለበት ብሎ መናገር መቻል አለበት። ኢራሽናል ለምሳሌ ጆሃርን ብትመለከተው መጽሐፍ ጻፍኩኝ ብሎ የመጽሐፉን ታይትል ራሱ አልጸጸትም ነው። ትልቅ ትርጉም አለው። ትልቅ አልጸጸትም ነው እና ለሚሞቱት ለተገደሉት ለምናምና ሰልፍ ኮንሽስሊ የተናገረው ነገር ነው። ሊከራከር ይችላል እና በሁሉም መንገድ ስትመለከተው ግን በዚህ በማህበራዊ ሳይንሱ በኩል ስትመለከተው ቅድም እንዳልከው ልክ ሳይንሱ አሁን ለምሳሌ አንድ መንኮራኩር ወደ ጨረቃ ወደ ምህዋር በምትልክበት ሰዓት ኤቭሪቲንግ ካልኩሌት አድርጋችሁ ነው አንተ ፊዚክስ ስለሆነ ታውቀዋለህ። እና ስፒዱን፣ ቬሎሲቲውን፣ ትራጀክተሪውን ሁሉን ነገር ካልኩሌት ማቴማቲካል ነው፣ ሂሳብ ነው። ምንም ስህተት የለም። እንደውም አንድ የእናንተ አንድ ፊልም አለ ሆሊውድ የሰራውና አንድ ጥቁር ማቴማቲሽያን የነበረች ሴትዮ እንዴት ዲስክሪሚኔት ተደርጋ የሆነ ማቴማቲክስ ስላይ ፈጥራ እንዴት የሚል ነገር አለ። ሂሳብ አይዋሽም፣ ሳይንስ አይዋሽም። ማህበራዊ ሳይንስ ግን እንደፈለግከው የምትለዋወጠው ነው፣ የሰው ባህሪ ነው። ስልህ አንድን ሰው እናረዘምኩት፣ አንድን ሰው በሆነ መንፈስ ውስጥ ካሳደግከው አንድ አባባል አለ እና ህፃን ልጅ ስጠኝና አዋቂ እሰጥሃለሁ የሚሉት የፐርሺያኖች አባባል አለ እና እንዳሳደግከውና ብሬኑን እንደመወረድከው ነው እና በጣም አስቸጋሪ የሆነ ነገር ነው። ስለዚህ የሰዎችን ባህሪ ከዛ አንጻር መገመት አለብን። አስተዳደጉ ምንድን ነው? የተማረው ትምህርት ምንድን ነው? ማህበራዊ መሰረቱ ምንድን ነው? ጤናው ራሱ ምንድን ነው ነው አንዳንድ ጊዜ መነጋገርም አለብን። የዛ ሰው አሁን ብዙ ጊዜ የጤንነቱ ምንድን ነው የሚሉትን ነገር ሁሉ ባቀፉ ስለዛ መልስ ሊሆናል ብዬ ነው። እንግዲህ ይሄንን ካለ በኋላ ምንድን ነው በኢትዮጵያ ውስጥ ብዙ ጊዜ ለምሳሌ አይ ቲንክ ወንድማችን ዶክተር ደብሩ አንዳንድ ጊዜ የተናገረው ነገር አለ። ከዚህ ቀደም የኢትዮጵያ ሕዝብ ለብዙ ነገሮች ፍርድ ሳይሰጥ ነው የመጣው። በኢትዮጵያ ውስጥ ለደረሱ በደሎች ወንጀለኞች ፍርድ ሳያገኙ ነው የመጡት። ወንጀለኞች ጭራሽ እየተሾሙ እየተሸለሙ ክብርና ሞገስ እየተሰጣቸው ነው ያሉት። አሁን ለምሳሌ በፖለቲካው ስትመለከታቸው ትላንትና በደርግ ውስጥ ለምሳሌ በደርግ ውስጥ የነበሩ የቀይ ሽብር አራማጁ የሚሆኑ የዛ ሲስተም አጋዥ የነበሩ ሰዎች ተንጠላጥለው በኢህአዴግ ፖለቲካል ቋራ ውስጥ የገቡበት፣ እነዛ ደግሞ ተንጠላጥለው እየተንጠላጠሉ ብቻ እየሄዱበት ነው። ስለዚህ ወንጀለኛ መሆን የሚያሾም ነው። ለምሳሌ አሁን በኢህአዴግ ውስጥ የነበሩ የፖለቲካ ሰዎች ማለት ነው ሬድዋን ሁሴን ለምሳሌ ብትመለከተው ማለት ነው ሬድዋን ሁሴን ዛሬ ስለ አሰብ ተከራካሪ ሆኖ ሊመጣልህ ይችላል። ትላንትና ግን አሰብን ለማስመለስ ከፈለጋችሁ መንገዳችሁ ጨርቅ ያርግላችሁ ሂዱና ተዋጉ ከሚሉት ወገን የነበረ ነው። እንደውም እኔ አንድ በዚህ ላይ እንደው ለመሳቅም እንዲሆን ነው አንድ ሴትዮ እዚህኛ አካባቢ ያለች እንደው ይሄ ሬድዋን የሚባል እኔ ሲናገር መለስን ውጦ የተናገረ ነው ይመስለኝ ትላለች ሁልጊዜ። እና እንደዛ የነበረ ሰው ነው ሬድዋን የነበረ ሰው ነው። ኤግዛክትሊ። ዛሬ አሁን ለምሳሌ ስለ አሰብ ጉዳይ ናና ተነጋገር ቢባል ቀንደኛው ተከራካሪና አሰብን በጦርነት አስመልሳለሁ ከሚለው ከአብይ ወገን ይሆናል ማለት ነው። ህሊና የሚባል ነገር የላቸው። ለዛም ተጠያቂ አልነበሩም። አየህ እነዚህ ሰዎች ስርዓቱን እስካገለግሉ ድረስ አምጥቶ አስቀምጧቸዋል ማለት ነው። ይሄ ኮንቲኒቲ የሆነው ነገር በህብረተሰባችን ውስጥ ችግር ፈጥሯል። ስለዚህ አሁን ትላንትና ጆሃር ተከበኩ ብሎ ስላስገደለው ሰው ስለማይጠየቅ ጠያቂም ስለሌለ ፍርድም ስለሌለ እሱ በዚህም ተሽሎክልኮ የፖለቲካል ፕሌየር መሆን ይፈልጋል። ለምሳሌ አሁን
ማን ነው ስቅኤል ገቢሳን አንድ የሰጠው ኢንተርቪው በጣም ያስቀኝ ነው። እና ከዚህ ቀደም ኦሮሞ ህዝቦች የሚጠሩበትን ቃላት ወስዶ ያንን የተጠራው እንትን ለስድብ ነው የሮማን ህዝብ ለማሳነስ ነው ብሎ የተናገረው ነገር አለ። የፈለግከውን የቋንቋ መዝገበ ቃላት ፈልገ ሊትሬቸር ፈልገ ብትመለከተው ያ ቃል ግን ስድብ አይደለም። አሁንም በሌሎች በኬንያ በሶማሌ የሚጠቀሙበት ቃል ነው። ነገር ግን ጄኖሳይዳል የሆነ ሜሴጅ ለማስተላለፍ ሲል እንደዚህ አይነት ነው። እስቄል ለተናገረው ነገር ተጠያቂ አይደለም። ብዙዎቻችን ስንመለከተው በሚዲያ የሚቀርቡ ሰዎች፣ በፖለቲካ መድረክ ላይ የሚቀርቡ ሰዎች ለሚናገሩት ነገር ተጠያቂዎች አይደሉም። ስለ መንግስቱ ኃይለማርያም ያሁሉ ጦርነት ፈጀ፣ ያሁሉ ነገር አደረገ፣ ሸሽቶ ሄደ። ማን ጠያቂ የለውም። ዛሬ የመንግስቱ ኃይለማርያም አምላኪዎች አሉ። በእርግጥ ነው የሆነ ቁም ነገር ሰርቶ ሊሆን ይችላል። ሂስቶሪካል አጋጣሚ የሆኑ የኦጋዴን ጦርነትን መክቶ ሊሆን ይችላል። ነገር ግን ለገደላቸው ጀነራሎች፣ ለገደላቸው ወጣቶች ግን ደም ተጠያቂ መሆን ነበረበት ለዛ ጉዳይ ላይ። ከዛ በኋላ ፍርድ ቤቱ የወንጀል ማካካሻ ወይም ማቅለያ ሲቀርብለት የሶማሌን ጦርነት ዚያድ ባሬን ያሸነፈ ጀግናችን ነው ተብሎ ድንገት ከሞት ወደ እድሜ ልክ እስራት ሊቀንስ ይሆናል። እንዲህ አይነት ነገሮች አሉ። ኢትዮጵያ ውስጥ ወንጀለኞች የማይጠይቁበት፣ ንጹሐን ደግሞ በተቃራኒው የሚገደሉበት ነው ያለ ፍርድ። ለምሳሌ 66ዎቹን ብንወስድ የራሳቸው የፖለቲካ ስህተት ሊኖራቸው ይችላል እና እነዚህ ሰዎች ፍርድ ቤት ቀርበው ተዳኝተው ምናምን አይደለም የተገደሉት። ዝም ብሎ ነው አውጥቶ በድምፅ ብልጫ የረሸናቸው። በኢህአፓ በኩል የተደረገው ግድያ፣ ኢህአፓም ያደረገችው ግድያ፣ ደርግም ያደረገው ግድያ ምንም ነገር ወረቀት አነበብኩ ተብሎ የ16 ዓመት የ18 ዓመት ልጅ ደመ በከል የሆነበት ምድር ነው እና ወንጀልን እንደ ኒሻን የተሸለምን ሰዎች ናል። ወንጀለኛ ስትሆን ሞር ትከበራለህ። ወንጀለኛ እንዲህ አይነት ነገር ነው የተፈጠረው። በጣም በኢትዮጵያ ውስጥ በፍርድ ቤት መቅረብ የሚገባቸው ብዙ ወንጀለኞች ለፍርድ ቤት ያልቀረቡበት ሁኔታ ነው። ይሄ ትክክል ነው። ይሄ ነገር ትልቅ ነገር ፈጥሮብናል። ስለዚህ አሁን ነው ለዚህ ነው ዛሬ ለምሳሌ አሁን ገዱ እና ማለት ፖሊሲ ነው ወደ አማራ ትግል መምጣቱ ትክክል ነው። ወደ አማራ መምጣቱ የአማራን ህዝብ ይቅርታ መጠየቁ ትክክል ነው። ነገር ግን ሊያስብና ሊያሰላስል የሚችለው ከማጋ ነው ልሰራው የሚችለው ስህተትን ደግሜ መስራት አለብኝ ወይንስ ከዚህ መጠቀቅ አለብኝ ብሎ ማሰብ አለበት። ስልጣን ስለሚያበቃው ብቻ ከወንጀለኞች ጋር መተባበር የለበትም። አየህ ጆኖሳይድ እኮ ነው። ለምሳሌ ጀዋር መሐመድ ያስተላለፈው ከፈለጋችሁ ኑ በጡጫ ወይንም በምርጫ ኑ፣ እንዲያውም ቄሮ ተፈለገ እኮ ጃስ ነው ምለው ጉዳዩን ይጨርስልኛል ያለው ትልቅ ጆኖሳይድ፣ የሩዋንዳ አይነት ጆኖሳይድ ነው ያወጀው። የሩዋንዳን የመሰለ ጆኖሳይድ ያወጀን ሰው ጋር አብረ እንዴት ትሰራለህ ነው ጥያቄው። በትክክል አስቀምጠዋል። እንደው ለነገሩ ተረት በተረት ሆነ እንዳትለኝ ዛሬ እባብን ያየ በልጥ በለየ ነው እንደው ለገዱ ለማስተላለፍ። ምክንያቱም አሁን በቅርብ ጊዜ አይደለም እንደ ምንድነው ይሄ ኦሮማራ ተብሎ በዛ ህብረት ውስጥ ገብቶ እንዴት መጠቀሚያ እንደሆነ ያውቀዋል። እንደ ከጀዋር ጋር መልሶ እንደሚገጥም መቼም ህሊናውን ቢያሰራው ጥሩ ነው ለራሱ ምክንያቱም መጠየቅ ስላለ ለራሱም እንደዛ ባል ነው። ሌላው ግን ይሄን አሁን ድንቋቸው የምፈልገው እኔ ዛሬ ያቀረብነው ነገር ምናልባት በአንዳንድ በኩል ትችት ሊመጣ ይችላል። ትችቱ እንዴት ነው? ምንድነው አሁን ኢትዮጵያን ማዳን አለብን እንደገና እናንተ መልሳችሁ ደግሞ የማክረር ነገር አመጣችሁብን እኮ የሚሉ አይጠፉም። አሁን እኔ እርግጠኛ ነኝ እያሱ እና ለነሱ መልእክት ማስተላለፍ አለብን። ምክንያቱም አሁን የተድበሰበሰ ነገር ሲመጣ እንደዚህ አንድ ነገር በኢትዮጵያ ስም ብቻ ተከልሎ ቅድም መነሻችን ላይ እንዳልነው እንደገና ወደዛው አረንቋ ውስጥ እንዳንገባ እንደገና አማራው ስቃዩን እንዳይቀጥል የምናደርገው ጥረት መሆኑን እንደገና ማስገንዘብ አለብን እንደ መዝጊያ ብዬ አስባለሁኝ የዛሬው ውይይታችን። ምክንያቱም ይሄ በጣም ጠቃሚ ነው የወጋ ቢረሳ የተወጋ ይረሳ ነው ሆነን ለመናገር እና የስንት አይነት ነገር ተፈጽሞብህ አሁንም እዚሁ ላይ እንዳለ አዲስ አበባን ማየት ጥሩ ነው። ያው ብልጭልጭ ነገሮችን እኮ ሲታይ እዛ የተፈናቀለውን ሰው በዛ ምክንያትም ህይወቱን ያጣ ይኖራል። በሌላው ቀርቶ ምንም ሳይደረግ ነው በደረሰበት ችግር ምክንያት ብዙ አይነት ችግሮች ደርሰዋል። የተፈናቀለውን ቤት ይቁጠረው፣ የሞተውን እንደዛው ያ ሁሉ የተፈጸመበት ነገር እያለ አሁን እንደገና ልክ እነሱን እንደገና የሚያስገኝለት ይመስል
መልሶ ተባብሮ አይ ግድ የለም ለመኖር ስንል ምናምን የሚባል እስከ መቼ ነው ይሄ ነገር እንዲቆም ነው? አሁን አንተም በደንብ አድርገህ ገልጸዋል። በእርግጥ በጥረታችን እና ለዛሬውም እንቋጨው እና እኛ ማስተላለፍ የፈለግነው ዞሮ ዞሮ በሚመጣው ለውጥ ላይ አማራው መጠቀሚያ መሆን የለበትም። በዘላቂነት ራሱን ማዳን አለበት። ለዚህም ደግሞ የተለያዩ ነገሮች ማድረግ አለበት። ለምሳሌ እንደኔ አንዳንድ እንደ ሀሳቦች ለመፈንጠቅ ያህል ነው። ለምሳሌ አሁን መንግስት ቅድም የጠቀስኩት ነገር አለ። የመንግስት ቶ ዛለ ማለት ራሱ እኮ አንዳንድ ነው ስራም ሲሰራ እኮ የሚዝል አለ በጥሩ ነገር። ይሄ ሲገድል የገዛለ ነው ሲገድል ምን ሲል ሲጨፈጭፍ ስለሆነ መንግስት የሚባል እንደሌለ ኦልሬዲ ህዝቡ ተረድቶታል። ድርጅትም እየተባለ ብዙ ጊዜ ተጮኸ አስቸጋሪ ነገር ይመጣል። ከመጣ ጥሩ ነው። አሁንም ቢሆን ሊመጣ ይችላል። ድርጅት ግን እንደ ግለሰብ ግን ራሱን ማዳን ስላለበት ከያለበት ራሱን ማዳን አለበት። እኔ የማስታውሰው ነገር አለ እያሱ፣ ያው ሁላችንም እንደምናውቀው ወያኔ አዲስ አበባ ሲገባ እኮ አረ ነው ለ2 ሳምንት ነው 3 ሳምንት በላይ መንግስት ያልነበራቸው ብዙ ቦታዎች ነበሩ ራሳቸውን የሚያስተዳድሩት። ህዝቡ ራሱን ማስተዳደር ይችላል። ስለዚህ ያንን ካሁኑ ማሰብ ያለበት አይመስልህም ወይ? ምክንያቱም ይሄ ነገር በቃ አሁን ፍትህም አሚን ሰርቫይቫል ስለሆነ በህዝቡ በራሱ እጅ ነው ያለው። በቃ ራሱን ማዳን ስላለበት መንግስቴ የሚለው የሚያስተዳድረኝ ጥሩ ቀና የሆነ መንግስት ይመጣልኛል እስከሚል ጊዜ ድረስ ራሱን መጠበቅ ስላለበት ለህዝቡ መልእክት አስተላልፈን የዛሬውን ንግግራችን በዚሁ ብንዘጋው ብዬ ነው። ጥሩ እንግዲህ ተረት አበዛው ብለህ ነበር። እኔም ተረት ልጨምርልህና እንግዲህ የአማራ ጠቢባን ምን ይላሉ? አለባብሰው ቢያርሱ በአረም ይመለሱ ይላል እና አንድን ነገር ይሆነኛል ብለህ በማይሆን ነገር አድበስብሰህ ብታልፈው ነገ ተመልሰህ ያው አረሙ ይበላል። የአረም አናሎጂው ብዙ ነው። ክፋት ስልህ ለምሳሌ ብዙ ነገሮችን መናገር ይችላለን እና ለምሳሌ ዛሬ አብይን ለመጣል ብለህ ከማይሆኑ ቡድኖች ጋር አብረህ ብትሰለፍ እነዛ ሰዎች ያው ከዚህ ቀደም የነበረው ችግር ተመልሶ ይመጣል፣ ያገረሽብሃል። ስለዚህ ተጠንቀቅ ለማለት ነው እና ብዙ ትርጉም ያለው ነገር ነው። ግን አንድ ነገር በዚህ ላይ ለመቋጨት ደግሞ አንድ ያው ተረት ታበዛላችሁ ይባላል፣ ግዴታ ነው እና በዚህ ጉዳይ ላይ አንድ ተምሳሌ አለ እና ሰውየው ገበሬው ነው። በዱር በመንገድ ላይ ሲሄድ አንድ እባብ በሁለት እንትኖች ድንጋዮች መካከል ተጣብቆ ያገኘዋል እና እባቡ ምን ይለዋል? እባክህ አንተ ሰውዬ አድነኝ ይለዋል። አንተን እንዲያውም ጭንቅላትን መምታት እንጂ እንዴት ነው እኔ ማድንህ? እንደው እኔ ምንም አልተናኮልህም፣ ግን አድነኝ፣ በቃ እዛ ዛፍ ላይ ሆነ ውሰድረኝ፣ ያለበለዚያ እዚህ ጋር አሞራ ሊበላኝ ነው ምናምን ብሎ ይነግረዋል ማለት ነው። ገበሬውም አይ ምንም አታረገኝም ይለዋል። አዎ ይለዋል። እሺ ይልና ከዛ ድንጋዩን ይፈለቀቅና ያው እባቡ ይዘልና በሰውነቱ ላይ ይጠበጠብበት። ምን ማለት ነው ሲለው እስክታደርሰኝ ድረስ ነው ይለዋል። ልክ ዛፍ ጋር ሲደርስና በል ውረድ ዛፍ ላይ ውጣ ሲለው ሊነድፈው ይፈልጋል እና ምን ነው እባብ አድን ያለው ምን ብለው እባብ መሆኔን ረሳኸው ወይ? ይሄ የሞራል ሜሴጁ ኢምፕሊኬሽኑ ምንድን ነው? ትላንትና አማራን ይጨፍጨፍ ይገደል ክርስትና ይጥፋ እነሱ እንዲህ ብሎ የሚናገርህን የፖለቲካል አስተሳሰብ ግለሰቦችን ብቻ አይደለም እዚህ ላይ የምናወራው የፖለቲካን አስተሳሰብ በዛ መዋቅር ውስጥ በዛ ማዕቀፍ ውስጥ የሚንቀሳቀሰን ኃይል ያድነኛል ብለህ ከገባህ ውርድ ከራስህ ነው። ውርድ ከራስህ ነው። ይሄ ሊሰመርበት ይገባል። ስለዚህ የአማራ ህዝብ የፋኖም መረዳት ያለበት ከዚህ ቀደምም በተለያዩ ጽሁፎች እንደነገርኩት ቁጥሩ ትልቅ ህዝብ ነው። ዲሞግራፊክ ላይ ቢያሳንሱትም እንዲያው በትንሹ ከ50 ሚሊዮን ከ30 እስከ 50 ሚሊዮን ይደርሳል የሚባል ህዝብ ነው። ትውልዱ ምኑም ተያይዞ በጣም ትልቅ ህዝብ ነው። ጂኦግራፊክሊ በጣም ስትራቴጂክ የሆነ ሎኬሽን የያዘ ነው። በሱዳን በኩል ያለውን ጠረፍ የያዘ ነው። ሁሉን ብዙ በአባይ ተፋሰስ በኩል በትግራይ በኩል በአፋር በኩል እስከ ታች ድረስ ጂኦግራፊካሊ ስትራቴጂክ የሆነ ሎኬሽን ያለው ነው። ታሪክ ያለው ህዝብ ነው። አየህ፣ ቁርጠኝነት ያለው ህዝብ ነው። እምነት ያለው ህዝብ ነው። ስለዚህ ይሄ ህዝብ ለራሱ መቆም ይችላል። በራሱ ቆሞ በሌሎች ሰዎች እግር መቆም የለበትም። ሌሎችም ደግሞ ሰዎች
በሱ ላይ እጉር ላይ ቆመው መምጣት የለባቸው። ግን ያንን ማለት ላሰምርበትና እዚህ ልጨርስ። ያ ማለት ግን በኦሮሞ ውስጥ መልካም አስተሳሰብ ያላቸው ሰዎች የሉም ማለት አይደለም። የኦሮሞ ልሂቃን አውግዘው ፋሽስታዊ የሆነውን ኦሮሞማን አውግዘው መጽሐፍ የጻፉ በስደት የወጡ የታሰሩ ኦሮሞ ልጆች አሉ። በትግራይም እንደዚሁ። እነዚህን መልካም ሰዎች አንጥሮ ማውጣት ያስፈልጋል፣ ወደ ትግሉ ማምጣት ያስፈልጋል። ለእነዚህ ሰዎች መልካም መልእክት ማስተላለፍ ያስፈልጋል። ደቡብም እንደዚሁ ሆኖ። ስለዚህ እኛ የምንታገለው በጣም ስፔሲፊክ የሆነ ናሮ የሆነ የኢትዮጵያን የአማራን ህልውና ሊያጠፋ የተያዘው የብሔር ፖለቲካ ነው። በብሔር ፖለቲካ ላይ ኢንካፕሱሌትድ ተደርጎ የመጣ ኦሮሞማ በለው ያ ደግሞ ተጋሩ ፖለቲካ በለው ተይዞ የመጣውን ፖለቲካ ነው እንጂ ህዝቦች ጋር አይደለም። ይሄ ሊሰመርበት ይገባል። ከዚህ ህዝቦች ጋር የተሻለ አስተሳሰብ ያላቸው ሰዎች አሉ። ነገር ግን ሜን ፕሌየር የሆኑ ዋና ተጫዋቹ የሆኑት መድረኩን አንለቅም ብለው የተቀመጡ ሰዎች፣ በአደባባይ የሚናገሩት ሰዎች በእነሱ ቋንቋ ባንናገራቸውም ለፍርድ የምናቀርባቸው እንጂ ለአብሮነት ለአንድነት የምናመጣቸው አይደለም። ለምሳሌ አሁን በሰሞኑን ያ ልደቱ የሚባል ሰውዬ አብሮነት ምናምን ብሎ የሆነ ጉባኤ መስርቻለሁ ብሎ እስቄል ጋቢሳን ነው ሊቀመንበር አድርጎ የመጣ። እኔ ይሄ ሰውዬ አለም አፈር የምናገረው ሂ መስት ቢ ሜንታሊ ሲክ፣ የታመመ ሰው መሆን አለበት። የኢትዮጵያን ፖለቲካ ከሚያምሱ ሰዎች መካከል አንዱ እንዲህ አይነት ፖለቲካል አስተሳሰብ ያላቸው ነው። ትላንትና ኦሮሞማ እንዲህ ነው ብሎ የተናገረ ሰው፣ አማራ እንዲህ ነው ብሎ የተናገረ ሰው ኢቭን የሃርቫርድ ነው መሰለኝ ፖለቲካል ሳይንስ ሲሆን ምናምን የሚያስተምሩ ሰዎች ሳይንስ እንግዲህ በሚያረበት ዘመን ውስጥ ሰው ከውሃ ውስጥ ወጣ፣ ዋቆም አየው፣ እሱን ደግሞ ኦሮሞ አለው ብሎ የሚናገር ድንጋይ ራስ የፖለቲካ አመራር አድርገህ ወይንም ደግሞ የፖለቲካ ህብረት አመራር አድርገህ ስትመጣ ምን እያደረግክ መሆኑን ልትገነዘብ ያስፈልጋል። እንደው እሱ ነገር በጣም የተጠናወታቸው ናቸው። ሎሬት ይሄንን ነው የምለው። ጸጋዬ ገብረ መድኅንም ራሳቸው ያሉት መጽሐፍ ላይ አለ እና ጉደኞች ናቸው። ኤኒዌይ ጥሩ መልእክት አስተላልፈሃል። በቃ ይኸው ነው የተነሳንበትም የዛሬው ጉዳይ ይሄንን ለማስገንዘብ ነው። ስለዚህ እንግዲህ ልብ ያለው ልብ ይበል ነው የሚጠየቀው፣ ሁሉ ይጠየቃል። እስከዛም ጊዜ ድረስ አንጠብቅም። ትግሉም መራራ ነው። ስለዚህ አንዳንድ ነገሮችም ካለ ከወዲሁ ሊሰሩ የሚገባቸው ነገሮች አሉ። በቃህ ማለት ይገባል እንጂ እንደው ዝም ብሎ መጫወቻ መሆን አያስፈልግም። ይልቅዬ አሁን ያለው መንገድ የፋኖ መንገድ ነው። ሌላ አዋጪ ነገር የለውም ፈለገው መመዘኛ ቢመዘን። ስለዚህ ሌሎቹም እንደው ህብረት እናደርጋለን ደግፋለን የሚሉ ካሉ አማራን ደግፈው ከዚህ ከጽንፈኞቹ ውጭ ማለት ነው። ከዛ ውጪ ያለው ህዝብ ተባብሮ አንዳንድ ጊዜ ሊተራሊ ለመተርጎም ፈልጌ ሳይሆን አንዳንድ ጊዜ መስቀለኛ መንገድ የሚባልም አለ። የኢትዮጵያ ጉዳይ መስቀለኛ መንገድ ነው ከወያኔ ጀምሮ ይባላል ነው። ያስ መስቀለኛ መንገድ ነው ይገባኛል። ግን ዝም ብሎ መስቀለኛ መንገድ ደግሞ ወደ ሌላም ሆኖ ያው ኢትዮጵያ ልትቀጥል ትችላለች። ያው ልክ ባለፈው ወያኔ እንዳደረገው ያም አይነት መንገድ አለ። ስለዚህ አሁን ግን እንደዛ አይነት አማራጭ መንገድ ሳይሆን በቃ አንድ መንገድ ነው ያለው፣ ኢትዮጵያን ማዳን ነው። እሱ ደግሞ የሚድነው አማራው ሲድን ነው። እሱም ደግሞ በፋኖ ነው። ሌላው በሙሉ እሱም ቢተባበር ኢትዮጵያ ትድናለች ብለን በዚህ ብንዘጋው አይሻልም? እያሱ ትክክለኛ መዝጊያና መደምደሚያ ነው። በጣም አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን ያው በተመሳሳይ ፕሮግራም እስከምንገናኝ ጊዜ ድረስ ለዛሬው የነበረን ይሄ ነው። እያሱ ደህና ዋል። አመሰግናለሁ። አሜን።